በታሪክ ውስጥ እኮ የአማራ ህዝብ ማዕከላዊ መንግስቱን ተደራጅቶ ማዕከላዊ መንግስትን ለማፍረስ ወይም ደግሞ ማዕከላዊ መንግስት ተቋማት ጋር መከላከያ፣ ደህንነት፣ ይሄ ፌደራል ፖሊስ ከሚባሉት ጋር ገጥሞ አያውቅም። ይሄ እርስ በርሳቸው በቅራኔ እንዲኖሩ በመደረጉ ምክንያት በተለይም ደግሞ በፋኖዎችም በተሳሳተ መንገድ የወረዳ አመራር ምንም የመወሰን እንትን የሌለ የወረዳ ታች ያሉት አመራሮችም ሳይቀር ጥቃት የሚሰነዝሩበት ሁኔታ ስለነበረ በአንድ በኩል በፋኖ ጥቃት ይደርስባቸዋል ማለት፣ በሌላ መልኩ ደግሞ አገዛዙ ፋኖ ናችሁ እያለ ይቀጠቅጣቸዋል። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ጥላቻ ላይ ተነስቼ ለምሳሌ እኔ መናገር አልችልም፣ በታምር አልችልም። ተፈጥሮ አይደለም፣ አስተዳደጊ አይፈቅድም። እኔ አሳዳጊ ያልበደለኝ ጨዋ ወልዶ ጨዋ ያሳደገኝ ነኝ ትላለች አስቴር በዳኔ። ስለዚህም ስለማንም ስናገር ከጥላቻ ተነስቼ የምናገር ሰው አይደለሁም፣ አስተዳደጌም ይህንን አይፈቅድልኝም ባይናት። ጥላቻ ላይ ተነስቼ ለምሳሌ እኔ መናገር አልችልም፣ በታምር አልችልም። ተፈጥሮ አይደለም፣ አስተዳደጊ አይፈቅድም። ነገር ግን ከሰሞኑ የማህበራዊ ሚዲያው ትኩረት የሆነ ንግግሯ ይህንን ቀደም ሲል የሰማነውን አቋሟን የሚደግፍ ሆኖ አልተገኘም። አስቴር በዳኔ አንድ ሃይማኖትና ብሔርን ነጥላ የምትናገር የአገር ባለቤት ነን ማለታቸውን የምትኮንን መዓዛቸው ላፍንጫ የሚሰነፍጥ መሆኑን በአደባባይ የምትናገር ሰው ሆና ተገኝታለች። ጥበብ ሰፊ ናት፣ ድንበር የላትም፣ ሁሉንም እኩል የምታቅፍ ናት። አርቲስት ደግሞ የዚች ድንበር የለሽ ዓለም መጋቢ፣ የሰው ልጅ የጋራ ህመም ፈዋሽና የነፍስ መስታወት ነው። ሆኖም ይኸው የጋራ ተስፋ የሆነው ባለጥበብ እጅግ ስሱና ዋልታ ረገጥ በሆኑ የፖለቲካና የሃይማኖት ጎራዎች ውስጥ በጥልቅ ሲሰጥም የጥበብ ብርሃን ይጋረዳል። ጉዳቱም የራሱን ስምና ሙያ ብቻ ሳይሆን የማህበረሰቡን ስፌት የሚበጣጥስ ይሆናል። ጥበብ ሰዎችን በአንድ ጣሪያ ስር የመሰብሰብ የማስነሳትና የማሳቅ ምስጢራዊ ኃይል አላት። አርቲስቱ ግን የአንድ ወገን የፖለቲካ ወይንም የሃይማኖት ኮፍያ ሲደፋ ያ የሰበሰበው ህዝብ ይበተናል። ትናንት በስራው ተሳስበው የቆሙ አድናቂዎች ዛሬ በጎራ ተከፋፍለው እርስ በርስ እንዲላከፉ ያደርጋል። ጥበበኛው የሰላም ድልድይ መሆኑ ቀርቶ የልዩነትና የጥል መንስኤ ይሆናል። ኪነ ጥበብ የሰው ልጅን ሁሉ እኩል የምታናገር አጽናፋዊ ቋንቋ ናት። አርቲስቱ የጽንፈኛ የፖለቲካ ወይንም የሃይማኖት ልሳን ሆኖ ሲፈረጅ ግን ስራዎቹ ሁሉ በዚያ በጠበበው መነጽር ብቻ መቃኘት ይጀምራሉ። የፈጠራ ስራው ከከፍታው ወርዶ የጊዜያዊ አጀንዳዎች መሳሪያ ወደ መሆንም ይሸራተታል። ማህበረሰብ በታላቅ ማዕበልና ግጭት ውስጥ ሲያልፍ እንደ መዳኛ የሚመለከታቸው ገለልተኛና ህዝባዊ ድምጾችን ነው። አርቲስት ገለልተኛነቱን አጥቶ በአንድ ወገን ከተሰለፈ ግን በችግር ቀን የሰላም አምባሳደርና የእርቅ መሪ ለመሆን ያለው ሞራልና ተቀባይነት አብሮ ይከስማል። የሚናገረው የሰላም ጥሪ እንኳ ሰሚ አያገኝም። ታዋቂነትና አድናቆት ጥልቅ የፖለቲካ ወይንም የሃይማኖት ዕውቀት ማረጋገጫ አይደሉም። አርቲስቶች በስሜት በቂ ባልሆነ መረጃ ወይንም በጥቅም ተነስተው የሚያስተላልፉት መልእክት በርካታ አድናቂዎቻቸውን ያላንዳች ማጣሪያ ወደ ተሳሳተና አደገኛ ጎዳና ሊመራቸው ይችላል። በመጨረሻም ይኸው ወገንተኝነት ባለጥበቡን ለትልቅ የህይወትና የሙያ ማዕበል ይዳርገዋል። ተወዳጅነቱ እንደ ጤዛ የመርገፍ ያህል በፍጥነት ይከስማል። የሙያ ዕድሎቹ ይዘጋሉ። ይባስ ብሎም ለጥላቻ ለዛቻና ለደህንነት አደጋም ይጋለጣል። አርቲስቶች የፍትህ የሰብአዊነትና የሰላም ድምፅ መሆናቸው የሚጠበቅ ቢሆንም እጅግ ስሱ ወደ ሆኑ አጀንዳዎች ውስጥ መግባታቸው ግን የጥበብን ማህበራዊ ፈዋሽነት ገድሎ የችግሩ አካል እንዲሆኑ ያደርጋቸዋል። አስቴር በዳኔም የተገኘችው በዚህ እጅግ አደገኛ መስመር ላይ ነው። አስቴር በዳኔ አሁን የረገጠችው ፈንጂ ብሔርና ሃይማኖትን ደብልቆ የሚመታ ክፉ ፈንጂ ነው። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት።
በኢትዮጵያ ረጅም የታሪክ ጎዳና ውስጥ አማራና ኦርቶዶክስ የሚሉትን ሁለት አበይት ማህበራዊና ባህላዊ አዕማድ ሳይረዱ የፖለቲካውን ውስብስብ ፍሰት መረዳት አይቻልም። እነዚህ ሁለት ማንነቶች የየራሳቸው ገለልተኛ ህልውና ያላቸው ቢሆንም በታሪክ አጋጣሚና በባህል ውህደት ሳቢያ አብረው የተነሱ የፖለቲካው ትኩረት ማዕከል ሲሆኑ ግን ይስተዋላል። ለመሆኑ በሀገሪቱ የፖለቲካ ምህዳር ውስጥ ሁለቱ ያላቸው ሚና ትርጉምና ቁርኝት ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሺህ ዓመታት በላይ የተሻገረ የጥንታዊነትና የቋሚነት ምልክት ናት። በታሪክ ሂደት የኢትዮጵያ ፊደል፣ ሕግ፣ ስነ ጽሑፍ፣ ስነ ህንፃና መንግስታዊ መዋቅር ሲቀረጽ የቤተ ክርስቲያኗ አሻራ የጎላ ነበረ። በአንድ በኩል ቤተ ክርስቲያኗ የሀገር ነፃነትና ብሔራዊ አንድነት መደገፊያ ተደርጋ ስትወሰድ፣ በሌላ በኩል ደግሞ ከጥንቱ የገዢ መደብ ጋር በነበራት ጥብቅ ቁርኝነት ምክንያት የሌሎችን ባህልና እምነት ለማሳነስ ሚና ነበራት በሚል ከፖለቲከኞች ትችት ይሰነዘርባታል። ዛሬ ከመንግስት ብትለያየም በርካታ ተከታዮች ያሏትና የማህበረሰብን እንቅስቃሴን የመቅረጽ ትልቅ ኃይል ያላት ተቋም ሆና ግን ቀጥላለች። የአማራ ህዝብም በሀገሪቱ የፖለቲካና የማህበራዊ ህይወት ውስጥ ሰፊ ስፋትና ተጽዕኖ ያለው ማህበረሰብ ነው። የአማርኛ ቋንቋ ለዘመናት የቤተ መንግስትና የሀገር አቀፍ መነጋገሪያ በመሆኑ ባህሉና ህይወቱ ከሀገራዊ ማንነቱ ጋር ተሳስሮ እንዲታይ አድርጎታል። በፖለቲካው ሰማይ ስር ስለ አማራ ሁለት ተቃራኒ ሀሳቦች ይነሳሉ። በአንድ በኩል የአማራ ማንነት ከኢትዮጵያዊነትና ከሀገር አቀፍ አንድነት ጋር በጥብቅ የተሳሰረ እንደሆነ ይታመናል። በሌላ በኩል ደግሞ በብሔርተኞች ዘንድ አማራን ከቀደሙት ማዕከላዊ ገዢዎች ጋር የማያያዝ አዝማሚያ አለ። በአንጻሩ ዘመናዊ የአማራ ብሔርተኝነት ህዝቡ በታሪክ ስሙ የተነሳ ተበድሏል፣ ተፈናቅሏል፣ ስለዚህ ደህንነቱና ህልውናውን ማስጠበቅ አለበት የሚል አቋም ይዟል። በኢትዮጵያ ፖለቲካ ውስጥ አማራና ኦርቶዶክስ አብሮ የሚጠሩበት አጋጣሚም ሰፊ ነው። የአማራ ህዝብ አብዛኛው የኦርቶዶክስ እምነት ተከታይ በመሆኑ የቤተ ክርስቲያኗ ዜማ፣ ቋንቋና ስነ ስርዓት ከማህበረሰቡ ባህል ጋር በጥብቅ ተሳስረዋል። ይህ አጋጣሚ አንዳንዶች ሁለቱን ማንነቶች አደባልቀው እንዲመለከቱና አንዱ ላይ የሚነሳውን የፖለቲካ ሂስ ወደ ሌላው እንዲያሸጋግሩም ምክንያት ሆኗል። ነገር ግን ሁለቱም ፍጹም የተለያዩ ናቸው። ኦርቶዶክስ ኦሮሞን፣ ትግራይን፣ ደቡብንና ሌሎችንም ብሔሮች በጉያዋ የያዘች ብሔረ ተሻጋሪ የሃይማኖት ተቋም ናት። አማራም የራሱ የሆነ ባህልና ቋንቋ ያለው ብሔራዊ ማንነት ሲሆን በእስልምና በፕሮቴስታንትነትና በሌሎች እምነቶች ውስጥ የሚኖሩ አማራዎች አሉት። በኢትዮጵያ የፖለቲካ መድረክ ላይ አማራና ኦርቶዶክስ የታሪክ አሻራቸው የጎላ የባህላቸው ተጽዕኖ ሰፊ የሆኑ ዋና ዋና ማህበራዊ መሰረቶች ናቸው። በፖለቲካ ውቅያኖስ ውስጥም የአንድነትና የታሪክ ምሰሶ ተደርገው በሚወሰዱበት ያህል ለስሱና ለከባድ የፖለቲካ ክርክሮችም ትኩረት ሆነው ይገኛሉ። ይህን እጅግ አወዛጋቢ ርዕስ መርጣ ወደ አደባባይ ብቅ ያለችው አስቴር በዳኔ ታዲያ የአገር ባለቤት ነን ማለታቸውን ባለቤቶቹ እኛ ብቻ ነን ያሉ አስመስላ በየጊዜው የሚደርስባቸውን ጥቃትም የአዲሱ ትውልድ በቀል አድርጋ ማስቀመጧ የብዙዎችን ትችት እንድታስተናግድ አድርጓታል። አሁን ደግሞ ነገራችንን ወደ አንጋፋው ፖለቲከኛ እናዞር፣ ወደ ገዱ አንዳርጋቸው። ገዱ አንዳርጋቸው ማለት የኢትዮጵያ ፖለቲካ ውስጥ ሰፊ ተሳትፎ ያላቸው የቀድሞ ጉምቱ ባለስልጣን፣ የአሁኑ የተቃውሞ ጎራ ምልክት ናቸው። እናም እኚህ ሰው አሁን በአማራ ክልል እየተንቀሳቀሰ ያለውን ፋኖን ከመሰረቱ ሰዎች መካከል እንዳንዱ መቆጠራቸውን ሰምተው ይመስላል። እኔ በዚህ ውስጥ ተሳትፎ የለኝም፣ ባይሆን መንግስት ትጥቅና አስፈታ እርምጃ እንውሰድ ብሎ ሲል ስቃወም የነበርኩ ሰው ነኝ ብለው በአደባባይ ተናግረዋል። በታሪኩ ውስጥ እኮ የአማራ ህዝብ ማዕከላዊ መንግስቱን ተደራጅቶ ማዕከላዊ መንግስትን ለማፍረስ ወይም ደግሞ ከማዕከላዊ መንግስት ተቋማት ጋር መከላከያ፣ ደህንነት፣ ይሄ ፌዴራል ፖሊስ ከሚባሉት ጋር ገጥሞ አያውቅም። ይሄ ታሪኩም እንትን አያሳይም። ይሄ የሆነበት ምክንያት እንደ ህዝብ የደህንነት ስጋት አደረበት። የመገፋት በህይወት የመኖርን ያህል ነገር በጅምላ የሚገደልበት ወቅት ነው ያኔ። ለዛ ትኩረት ሳይሰጥ፣ ለሚፈናቀለው ትኩረት ሳይሰጥ፣ ለሚገደለው ትኩረት ሳይሰጥ ማን አሳሰበው? ላገዛዙ የአማራ አርሶ አደሮች የያዙት ትጥቅ፣ የአማራ ወጣቶች የያዙት ትጥቅ አሳሰበው። ይሄ በሚሆንበት ጊዜ የበለጠ የተለየ የደህንነት ስጋት የተደቀነበት መስሎ በህዝቡ እንዲሰማው ሆነ። በዚህ ጊዜ እንዲህ የመደራጀቱ ሁኔታ የግድ እየሆነ መጣ። በእውነቱ በየአካባቢው በተነሳሽነት ፋኖን የማደራጀት ስራ
ተሰራ። አሁን ወዳለበት ወደ መጣበት ደረጃ ወደ ደረሰበት ደረጃ እንዲደርስ አደረገው ማለት ነው። እና እኔ እንደ ግለሰብ ያገዛዙ አካሄድ ጦርነት እንግዲህ ትምህርት ወስደናል እኮ የትግራዩ ጦርነት በሰላም ሊፈታ በንግግር ሊፈታ ይችል የነበረ በፖለቲካዊ መንገድ መፈታት የነበረበት ነው። ወደ አስከፊ ጦርነት ዶ ያን ሁሉ እልቂት የፈጸመው ከዛ ትምህርት ሳይወሰድ አማራ ላይም ለመድገም ከፍተኛ በእውነቱ ለመናገር በዛ ወቅት ለታዘበ ሰው የሆነ የታመቀ የጠላትነት ስሜት እንዳለ የሚያሳዩ ነገሮች አሉ። በአገዛዙ የአማራ ልዩ ኃይልንም የአማራ ፋኖ የሚባልንም ቀሪውንም ሁሉንም ትጥቅ አስፈታለሁ ብሎ በአማራ ክልል በ2015 ሰፊ ዘመቻ ጀመረ። ያ ዘመቻ ይህንን አሁን የተፈጠረውን ኃይል እንዲፈጠር አደረገው ማለት ነው። የኔ ሚና በተመለከተ እውነቱን ለመናገር ይህንን ኃይል በማደራጀት ምንም ሚና አልነበረኝም። ነገር ግን መንግስት የሚወስዳቸውን ትጥቅ ላስፈታ የሚለውን አስተሳሰብ አጥብቄ ቃወም ነበር። አያዋጣም፣ ትክክል አይደለም። የአማራ ህዝብ ያለበት የሴኩሪቲ ችግር አለ፣ የጸጥታ ችግር አለ፣ የደህንነት ችግር አለ። ያን የደህንነት ችግሩን መፍታት ነው እንጂ ትጥቅን በኃይል አስፈታለሁ ብሎ ማለት ተገቢ አይደለም፣ የበለጠ ነገሩን ያባብሰዋል የሚል እንደው ጠንከር ያለ ምክር አቅርቤ ነበር። በፖለቲካዊ ልዩነትም ሐሳብ አቅርቤ ነበር ማለት ነው። እና ከዚህ አኳያ ይሄ ሁኔታ ብዙም ተደማጭነት አላገኘም። ገዱ አንዳርጋቸው በዚህ ብቻ አያበቁም። ፋኖ የወረዳ አመራሮችን እየተኮሰ መግደሉ፣ የበታች አመራሮችን እንደ ጠላት መቁጠሩ ተገቢ አይደለም ብለው የሚከራከሩም ሆነዋል። ለዚህ ደግሞ መፍትሄው ፋኖና የአማራ ብልጽግና ሰዎች አብረው መስራት አለባቸው የሚል አቋም ነው ያላቸው። እርስ በርሳቸው በቅራኔ እንዲኖሩ በመደረጉ ምክንያት በተለይም ደግሞ በፋኖዎችም በተሳሳተ መንገድ የወረዳ አመራር ምንም የመወሰን እንትን የሌለ የወረዳ ታች ያሉት አመራሮችም ሳይቀር ጥቃት የሚሰነዝሩበት ሁኔታ ስለነበረ በአንድ በኩል በፋኖ ጥቃት ይደርስባቸዋል ማለት፣ በሌላ መልኩ ደግሞ አገዛዙ ፋኖ ናችሁ እያለ ይቀጠቅጣቸዋል። ስለዚህ በመዋከብ ደርሶበት የግድ አገዛዙ ጋር ለመሰለፍ የተገደደበት ሁኔታ ስላለ ሬዚስታንሱ የራሱ ጊዜ ወስዷል ማለት አገዛዙ ጎን የመሰለፍ እና አማራን እርስ በርሱ ከማዋጋት አኳያ አገዛዙ በተወሰነ ደረጃ ቢሆን ተሳክቶለታል ማለት ይቻላል። ይሄ ከፋኖ አመራሮቹም ይሁን በጠቅላላ ከአማራ ኤሊትም ድክመት የመነጨ አድርጌ ነው የምወስደው። በዚህ ጊዜ በአማራ ሕዝብ ላይ በመደዳ ለማጥፋት እንቅስቃሴ ካደረገ ኃይል የብልጽግና አገዛዝ ጎን የሚሰለፍ አማራ መኖር አልነበረበትም። ይሄ መሰራት ያለበት ስራ ባለመሰራቱ ምክንያት አሁንም ከአገዛዙ ጎን ተሰልፎ በራሳቸው ህዝብ ላይ ጥቃት የሚሰነዝሩ ሰዎች አሉ። ይሄ መስተካከል አለበት በፍጥነት። አሁንም ጊዜ ሳይሰጠው ወደ ቀልቡ ተመልሶ ፋኖቹና በየደረጃ ያለው የአማራ ክልል መዋቅር ሲሪየስሊ በትኩረት መነጋገር ያለባቸው ይመስለኛል። ተነጋግረው በተለያየ መንገድ ተግባብተው በአንድ ላይ ተሰልፈው ህዝባቸውን ከጥቃት መከላከል ያለባቸው ይመስለኛል። በአማራ ህዝብ ላይ የተደቀነው ፈተና በጣም ከባድ ነው። አሁን ከምናወራውም በእጅጉ የላቀ ነው። አሁን ብቻ ሳይሆን የወደፊት አደጋው የሚያደርሰው ጥፋት በቀላሉ የሚገመት አይሆንምና ይህንን በተለይ ከወደ ፋኖቹ በኩል ተነሳሽነት ተወስዶ ነጎሼት ማድረግ ያለባቸው ይመስለኛል። መነጋገር ያለባቸው ይመስለኛል። ወንድማማቾች በከንቱ ደማቸው ለምንም ለማይረባ ነገር በከንቱ ደማቸው መፍሰስ አለበት ብዬ አላምንም እኔ።